ሮብ ዕለት ማለት ነው እኮ እኔ ልነግራችሁ ነው። ሮብ ዕለት ማለት ነው። የሚያስፈራኝም ስለሌለ ነው እዚህ ላይ ልቤን ገትሬ የማወራው። ሮብ ዕለት ጠዋት እኔ 10 ሰዓት መቼም የኛ የኢትዮጵያውያን ጉድ አያልቅም ማለት ነው። እንግዲህ በየጊዜው ስንነሳ ስንተኛ ጆሮአችን ጭው የሚያደርግ ነገር ነው የምንሰማው ማለት ነው። ይህም አዲሳችን አይደለም፣ ሰነባብቷል። እውነት ለመናገር ስደት ላይ መተን ለምንድን ነው ትዕግስት የማይኖረን? እንዴት ሰው በሴት ሰው ይገዳደላል? የእውነት እኔ አሁን በቃ ትውልዱ በጣም የሚያሳፍር። እኔ አፍራለሁ፣ እንደዚህ አይነት ነገር ስሰማ አፍራለሁ። እናት አንድ ሰው እንደወለደች ወንድ ቢሄድ ወንድ ይመጣል። በነገራችን ላይ ሴት ቢሄድም ሴት ይሄዳል። ስለዚህ ውድ የሆነ ህይወታችሁን ውድ የሆነ እንትናችሁን ባልሆነ በተልካሻ ነገር የምታጡ ሰዎች እኔ በጣም ነው የምታሳዝኑኝ። እውነት ለመናገር እነዚያውም ሳውዲ አረቢያ ያሉ ጃዛ ቤት ተዘዝፈው ለሚውሉ ሴቶች ራስን ማጥፋት። እንግዲህ ይሄ ልጅ በምስሉ ላይ የምትመለከቱት ገና ወጣት ነው፣ 10 ምናምን አመት ሆኖ ነው እየተባለ ያለው። ሲያዩትም ያስታውቃል ከፊቱ ላይ ማለት ነው። እና በጣም ብዙ መስራት የሚጠበቅበት ልጅ ነው። ነገር ግን እንግዲህ በአጭሩ ለማይሆን ሴት ብሎ ህይወቱን ማጣቱ እጅግ በጣም ያሳፍራልን፣ በጣም ያሳዝናል። ግን እንዴት ነው ትዕግስት የሚባል ያጣ ነው እውነት ለመናገር አይደለም ወንዶች ይቅርና ግን እኮ በትዕግስት በኩል ሁላችንም ትዕግስት የሚባል የለንም። በተለይ አረብ ሀገር ስንኖር ለምን እንደሆነ አላውቅም። በቃ ቶሎ ነው በቃ ለውሳኔውም ለሁሉም ለነገሮችም ቶሎ ነው የምንወስነው። ለምን እንደሆነ አላውቅም። ለምን ትዕግስት የሚባል እንደማይንጸባረቅብን እኔ አንዳንዴ ራሴ ጋር እመካከራለሁ። ኢቭን እንኳን ተውትና እነሱ እኔ አሁን አንዳንዴ ሴት ቤት ስትናገሪ በቃ ኦልሬዲ በቃ ትዕግስቴ በቃ ሙጥጥ ነው የሚለው እግዚአብሔርን። በቃ አንዳንዴማ በቃ ኢትዮጵያ ቅርብ ሆኖ የኢትዮጵያ በእግርሽ ሂጂ ሁሉ የሚለኝ ነገር ይመጣል። ግን እኮ ኢትዮጵያ እንደማልሄድ እኮ አውቀዋለሁ በእግሬ እንደማልሄድ እና ይሄ ሁሉ ምንድነው ትዕግስት የሚባል አይደል? ነገ የተሻለ ቀን ይመጣል፣ ነገ ጥሩ ቀን ይመጣል ብለን አብዛኛዎቻችን አናስብም። በቃ ለዕለቱ ብዙ እህቶቻችን ናቸው አይደል ራሳቸውን እያጠፉ ፍቅረኛቸው ጋር ሲጣሉ ወንድ ጋር ምናምን ብራቸውን ሲበሉ ምናምን ቶሎ ብሎ የሚወስኑት ማለት ነው። እና ይሄ ደግሞ አግባብ አይደለም። እውነት ለመናገር ዛሬ የሆነ ነገር ቢሆን ነገ ደግሞ ይነጋል። እንደ መቼ አይቀርም፣ ሁሉም ነገር ይቀየራል። ያለ ፈተና የሚመጣ ነገር የለምና ምን ልላችሁ ፈልጌ ነው። እኔ ይሄ ልጅ በጣም ነው ያሳዘነኝ። እንግዲህ ለሴት ብሎ በዚህ ልክ ህይወትን መከበር በጣም አዝኛለሁ። እንደዚህ አይነት የምታደርጉ ቆሻሻ ሴቶችም ከእንደዚህ አይነት ድርጊታችሁ ብትቆጠቡ መልካም ነው ብዬ አስባለሁ። እና ደግሞ እኔ ልጅቱ ግድም የምትለኝ ቲክቶክ ላይ መጣ ደግሞ አታፍርምና ምን አለች? ምንድን ነው ያለችው? አንዱ ባሌ ነው አንዱ ፍቅረኛ ነው ብላ ቆጭና በዚህ ልክ ቤተሰብ የረገማችሁ ቤተሰብ አሳዳጊ የረገማችሁ ሴቶች አላችሁ፣ የሰው ህይወት እያሳጣችሁ ያላችሁ ማለት ነው። ስለዚህ እቺ ልጅ ራሱ ከተጠያቂነት አታመልጥም ማለት ነው በእውነቱ ከሆነ። ምክንያቱም እሷ ናት እንደዚህ ያደረገቻቸው ይህን የመሰለ ገና ወጣት ልጅ ማለት ነው። በነገራችን ላይ ገዳዩም አስገዳዩም ሁሉም ወጣቶች ናቸው። ግን ማቹ ራሱ በጣም ነው የሚያሳዝን። ማርያምን አይ ትንሽ እናት ፈረደብሽ። እንግዲህ የፈረደባት እናት አለኝ መከራዋን። ካሁን በፊት እንግዲህ አይታችሁታል። የቴዲ ራሱ ገዳይ ራሱ ዝም ተብሎ ነው የቀረ። እንግዲህ ቴዲ እንግዲህ አስባችሁታል። ቴዲ ራያ ሳውዲ አረቢያ ነው እሱም የተገደለ። እንግዲህ እሱም በማን እንደተገደለ የምናውቀው ጉዳይ የለም። የእሱም ድፍፍን ብሎ ቀርቷል። ምክንያቱም ማን ነው ሰው ህይወቱ አይለፍ እንጂ ህይወቱ ባለፈ በኋላ ማፊ ፋይዳ። ይኸው እንግዲህ በጣም ያሳዝናል። የምር እኔ ብቻ ምን እንደምል አላውቅም። ግን እግዚአብሔርን ተው፣ ትዕግስት እንማር። ትዕግስት ከማን እንማር? እና ብቻ በጣም ያሳዝናል ያለው ነገር የምንሰማው ሁሉ። ሰላም አላልኳችሁማ ረስቻችሁ፣ ግን ሰላም ልበላችሁ። የምታዳምጡም ታዳምጣላችሁ፣ የማታዳምጡም ችግር የለውም። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። በመላው ዓለም ላይ የምትገኙ ሰላማችሁ በክርስቶስ ይብዛ። እንግዲህ ዛሬም እንደተለመደው በአንዳንድ ነገር መተናል ማለት ነው። ምንም እንኳን በጥሩ ነገር ባልመጣም እንኳን ሀሳብ አስተያየት መስጠት ይሄ ግዴታችን ነው። ሁላችንም እንማርበታለን ማለት ነው። እና ያው እንግዲህ ቤተሰቡን ሳውዲ አረቢያ ላይ እንግዲህ የሳውዲን ሕግ እየጣሱ ያሉ ሀበሻዎች በጣም እየተስፋፉ ነው ማለት ነው። ሲፈልጉ ይሄ መጠጥ ነገር እንግዲህ ሳውዲ ላይ እንኳን ለኛ አይቅርና ለራሳቸው ዜጋ ራሱ መጠጥ ላይ ሳውዲ እንደማይፈቀድ እናውቃለን። የኛዎች ግን ውስኪ፣ አረቂ ወዘተ ሰንበዲ እያመጡ እነሱም ህይወታቸውን እያጡ ነው ማለት ነው። ከዛ ባሻገር እንግዲህ ሴቶችም ደግሞ ከአረቦች ወንድ ጋር እየማገጡም እነሱም እየተገደሉ ነው። ብቻ በጣም ያሳዝናል ጋይስ። ሳውዲ እንደ ሌላ ሀገር አይደለም። ስለዚህ ባካችሁ ተጠንቀቁ። የመጣችሁበትን አላማችሁን አሳክታችሁ ወደ ሀገራችሁ ግቡ። ማርያምን አሁን ትናንት ነው በቀደም ተገደለች የተባለችው ልጅ ስሰማ በጣም ነው ያፈርኩት።
በጣም አፍሬያለሁ። እውነት ለመናገር አፍሬያለሁ። ለምን ምን አለ መሰላችሁ እንደ አንድ አረብ ሀገር ሴት ወይንም እንደ ሀበሻ በጣም ነው ያፈርኩ። ምክንያቱም እኛ አንዳንዴ የሆነ ነገር መቋቋም ካልቻልን መከራውንም ሁሉንም ብዙ ነገራችን መቋቋም ካልቻለን ሀገራችን ላይ እኮ መቀመጥ እንችላለን አይደል እንዴ? እዚህ መጥቶ መግማት መግማማት ምን የሚሉት ነገር እንታይጭ። እንደዚህ አይነት ነገር አልወድም። በነገራችን ላይ እግዚአብሔርን ኧረ በስመአብ ወልድ እና ይሄን ያለው ብቻ ልቦና ይስጥ ነው የሚባል። ለማንኛውም ለሁላችንም ልቦና ይስጠን፣ በተለይ ትዕግስት ይስጠን። እንግዲህ አንዳንዴ ጓደኛ ሲበዛ እኔ ይቅርታ አድርጉልኝና ሰርግ ቤት ሄደው ራሱ የሚገርመው ነገር አሁን ሌላ ቦታ ሞባይል ራሱ ይዘው አይገቡም። እዚህ ግን ሳውዲ አረቢያን ያህል ነገር ሲገቡ ጩቤ ይዞ መሄድ ምን የሚሉት ነው ጎበዝ? አይፈተሽም ወይ ምንም አይልም ወይ? እና ይሄ ራሱን እንትን አላልኩም ማለት መፈተሽ አለባቸው። ሰው ሰርግ ሲሄድ ስልክ ራሱ እኮ ይነጠቃል። ምክንያቱም ካሜራ እንትን ስለሚሉና እንግዲህ ለማንኛውም የወንድማችንን ህይወት የቀጠፋችሁ ቅጥፍ ያድርጋችሁ፣ ቅጥፍ ያድርጋችሁ። የምር በጣም የሚያሳዝን ልጁ ገና ልጅ ነው፣ ገና ወጣት ነው። ብዙ የሚጠበቅበት ነበር። ባጭሩ በሉት ጥጋበኛ የሆነ ሴቶች በጣም እያስጠላችሁኝ ነው። ማርያም በጣም እያስጠላችሁ እና ለማንኛውም ይሄ ነው በሉ። ሰላማችሁ ይብዛው። የሰው እንቅልፍ ልተኛ ነው ምንድነው? እነዚህ ያዘገኛል ያዘገኛል። ስተኛ እንቅልፍ ያዘኝ። ሙቀት አለ እና ሰላማችሁ ይብዛ በሉ። ወይኔ አለ ሀገሬ ሲያሳዝናል። ብቻ እንደው የምንሰማውና የምናየው ሁሉ አጃይብ ነው ወገን ታት